ፀጉራችንን በአጭር ጊዜ ውስጥ እንዲያድግና እንዲበዛልን የሚያደርግልን በጣም ምርጥ ትሪትመንት ነው ይዤላችሁ የመጣሁት። በተለይ ፎረፎር የሚያስቸግራችሁ እንዲሁም ደግሞ የጭንቅላት ቆዳችሁ የሚያሳክካችሁ ከሆነ ፀጉራችሁን ያለማቋረጥ ነው የሚያሳድግላችሁ። በተለይ ስስ ፀጉር ላላችሁ ይሄንን ትሪትመንት በሳምንት አንዴ መጠቀም ትችላላችሁ። ወደ አሰራሩ ይዣችሁ እሄዳለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ሰላም ውድና እየተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንደተለመደው ዛሬም የፀጉር ትሪትመንት ነው እችላችሁ የመጣሁኝ። በተለይ ደግሞ ፀጉራችን ስስ ነው፣ ፀጉራችን በፍጥነት እድገት የለውም ለምትሉኝ ቤተሰቦቼ ማለት ነው በአጭር ጊዜ ውስጥ ፀጉራችሁ እንዲበዛና እንዲረዝምላችሁ የሚያደርግላችሁ ምርጥ ትሪትመንት ነው ይዤላችሁ የመጣው። እዚህ ጋር እንደምታዩት ሁለት ራስ ተጠቅም ያለሁኝ፣ ሁለት ራስ ሽንኩርት ማለት ነው። ቀዩ የኔ ፀጉሬ ብዛት ስላለው ሁለት ተጠቅም ያለሁ፣ እናንተ ደግሞ ብዛት ከሌለው አንድ መጠቀም ትችላላችሁ። በመቀጠል ዝንጅብል ተጠቅም ያለው፣ እንዲሁም ደግሞ እሬት እዚህ ጋር ያሳየኋችሁ ብቻ አይደለም የዚህ አይነት አራት ነው የተጠቀምኩት ማለት ነው። ምክንያቱም ጄሉን ወስጄ ስላስቀመጥኩትኝ ሬቱን ብቻ ነው ያሳየኋችሁ ማለት ነው። እዚህ ጋር ልላጩን መላጥ አያስፈልግም ሽንኩርቱ ማለት ነው። ያው እንዲፈጭልኝ ብቻ እንደዚህ በክቡ ቁረጥ አድርገዋለሁ። በማሽን ውስጥ ስለሆነ የምፈጨው የዛ ጊዜ በደንብ አድርጎ ተፈጭቶ ጁሱ እንዲወጣልኝ ማለት ነው። ሁለቱንም ራስ ሽንኩርት ማለት ነው እንደዚህ ሆነው የምቆርጠው እንዳልኳችሁ ልላጩን አልጠውኝም ማለት ነው። በመቀጠል ደግሞ ዝንጅብሉን እሱንም እንደዚሁ በክብ ቆርጠዋለሁኝ። ብዙ ጊዜ እንደዚህ በምንሰራ ሰዓት ትሪትመንትም ሆነ ቅባት ስንሰራ በደንብ አድርጎ ከቅባቱ ጋር እንዲዋሃድና ጥቅሙን እንድናገኘው በደንብ አድርጋችሁ በማሽን ፍጩት ማለት ነው። እዚህ ጋር እንግዲህ ዝንጅብሌን ከትፌ ከጨረስኩኝ በኋላ እዚህ ጋር እኔ ነዕና ተጠቅሜያለሁ፣ የነዕና ቅጠል ማለት ነው። ያው ነዕና ቅጠል ለፀጉራችሁ ራሱ በጣም ብዙ ጥቅም አለው። በዛ ላይ ደግሞ የሽንኩርቱን ሽታ የሆነ የማጥፋት እንትን አለውና የሆነ ደስ የሚል ሽታ ነው የሚሰጠው። ያው ሽንኩርቱ አይሸትም ልላችሁ አልችልም፣ ያው ሽታ አለው ሙሉ በሙሉ ባያጠፋውም፣ ግን ደግሞ ቆንጆ ሽታ እንዲኖረው ያደርገዋል። እንዲሁም እዚህ ላይ ለሽንኩርቱ ሽታ ከፈለጋችሁ የብርቱካን ልላጭ፣ የሎሚ እንትን ራሱ ፈቅፍቃችሁ መጨመር ትችላላችሁ ማለት ነው። እዚህ ጋር ደግሞ ጥቁር አዝሙድ ማለት ነው አንድ ማንኪያ እና ተልባ ሁለት ማንኪያ ተጠቅሜያለሁ። እኔ ተልባ የተጠቀምኩት አሁን ሬቱን በማደርገው ሰዓት ሬቱን በጣም እንትን ነው የሚሆነው፣ የሆነ ውሃ ነው የሚሆነው ማለት ነው በማሽን በሚፈጭ ሰዓት። ሽንኩርቱም እንደዛው ዝንጅብሉም እንደዛው ማለት ነው። እኔ ግን ትንሽዬ ጄል ነክ እንዲሆንልኝ ስለፈለኩኝ ተልባ ጨምሬያለሁ ማለት ነው። እዚህ ጋር ሬቱንም ጨምሬ አልፈጭልኝ ካለ የሩዝ ውሃ ጨምራለሁ። ግን አልፈጭልኝ ስላለ ሳይሆን የሩዝ ውሃ ማድረግ ስለምፈልግ ግማሹን ያሳየኋችሁን ፍሪጅ ብዙ ጊዜ የሩዝ ውሃ አስቀምጣለሁ ማለት ነው። እሱን ግማሹን አድርጌ ሁሉንም አንድ ላይ ነው የምፈጨው። ቅባትም ይሄንን በቅባት መልኩ መስራት ትችላላችሁ። እኔ ግን በትሪትመንት መልኩ ነው የሰራሁትኝ ማለት ነው። በጣም አሪፍ ፀጉራችሁን በአጭር ጊዜ ውስጥ ይሄን ከተጠቀማችሁ ፀጉራችሁ ያለማቋረጥ ነው የሚያደርግላችሁ። በጣም አሪፍ ነው። ብዙ ዶክተሮች የመሰከሩለት በተለይ የሽንኩርት ልነግራችሁ አልችልም። ዝንጅብልም እንደዛው እሬትም እንደዛው ማለት ነው። እንግዲህ በመፍጫዬ ሁሉንም ካደረኩኝ በኋላ እንዳልኳችሁ የወይራ ዘይት ያላችሁ ለፀጉራችሁ የምትጠቀሙትን ማድረግ ትችላላችሁ። እኔ ግን የወይራ ዘይትን የተጠቀምኩትኝ ማለት ነው። እንደዚህ ያርጋችሁ ይሄን ብቻ መፍጨት ትችላላችሁ። ግን የሩዝ ውሃ ፀጉሬን እንዳይነቃቀልብኝ ስለሚያደርግልኝ የሩዝ ውሃ መጠቀም ስለፈለኩኝ ግማሹን የሩዝ ውሃ ተጠቅሜያለሁ እንደምታዩት ማለት ነው። የቁርንፍድ ውሃ መጠቀም ትችላላችሁ። በተለይ እንደውም የቁርንፍድ ውሃ ካረጋችሁ የሽንኩርቱን ሽታ ራሱ የማጥፋት እንትን አለው። እዚህ ጋር እንግዲህ በማሽኑ በደንብ አድርጋችሁ ነው መፍጨት ያለባችሁ። ምክንያቱም ተልባዋ በደንብ ስለማትፈጭ በደንብ አድርጋችሁ ፍጩት። ስትፈጩት ማለት በዚህ መልኩ እንግዲህ ሁሉንም እየፈጨው ትገኛለሁ። እንደምታዩት ያው ተልባዋ ታመልጣለች ማለት ነው፣ አትያዝም። እንዲሁም ደግሞ ይሄ ጥቁር አዝሙዱ ራሱ በደንብ ለመፍጨት ምክንያቱም ጄል ነክ ስለሆነ ለመፈጨት ትንሽ ጊዜ ይፈጃሉ። ምክንያቱም በደንብ አድርጋችሁ ማሽኑን ቢያንስ እስከ 5 ደቂቃ ፍጩት ማለት ነው። በዚህ መልኩ ብዙ ነው የሰራሁት ለሁለት ሰው ስለሆነ ማለት ነው። እንደምታዩት በጣም ብዙ ነው። እዚህ ጋር ያው በወንፊትም ማጥለል ትችላላችሁ በጨርቅ ማለት ነው። እዚህ ጋር የኔ ጨርቁ ጠባብ ስለሆነ በዚህ ነው አድርጌ የማጠልበትኝ ማለት ነው። ያን ያህል ቀጭንም አይደለም በጣም ወፍራምም አይደለም ማለት ነውና ከፀጉራችሁ ስትቀቡት ንቅንቅ አይልም፣ ግን ደግሞ በጣም አሪፍ ነው። የሆነ የመፍሰስ እንትን የለውም፣ ግን ደግሞ
በጣም እንደፈለኩት ነው የሆነልኝ ተልባ በመጨመሬ ማለት ነው። ብቻውንም መጠቀም ትችላላችሁ። ያው እኔ ግን ተልባ ጨምሬበታለሁ እዚህ ጋር እንግዲህ እዚህ ካደረኩኝ በኋላ የምጨምቀው ነው የሚሆነው። ምክንያቱም ትናንሽ ነገሮች ስለሚወጡ ያንን ይሄ ጨርቁ ያስወግድልኛል ማለት ነው። እንደምታዩት በጣም ብዙ ነው የሆነው። እንዳልኳችሁ ለሁለት ሰው ነው የምሰራው። በተለይ ደግሞ ፀጉሬን በደንብ አድርጌ ነው ከስር እስከ ጫፍ ድረስ መቀባት የምፈልገውና በጣም ምርጥ የወደድኩት ትሪትመንት ነው። ከፈለጋችሁ ቻሌንጅ ጀምርላችኋለሁ እንጀምራለን። ምክንያቱም ቢያንስ ለስድስት ወር የማያቋርጥ ቻሌንጅ ከፈለጋችሁ ንገሩኝ በኮሜንት የምሰራላችሁ ነው የሚሆነው ማለት ነው። ምክንያቱም ሳታቋርጡ አንዱን አይነት ብቻ ይሄንን ብቻ ራሱ እስከ 6 ወር መጠቀም እንችላለን። ከፈለጋችሁ ንገሩኝና አብረን የምንሰራ ይሆናል ማለት ነው። በጣም ነው ፀጉራችሁ የሚያደርግላችሁ፣ የፀጉር ብዛታችሁን ይጨምራል። ፀጉራችሁ ራሱ እንዳይነቃቀል ነው የሚያደርግላችሁ እና በጣም ነው እኔ የወደድኩት። እንደምታዩት ቀጠን ያለ ስለሆነ በዚህ መቀባት አልችልም። በቃ አርጌው በመቀባ ሰዓት እየቀነስኩኝ በሚያመቸኝ ነገር እቀባለሁኝ ማለት ነው። ምክንያቱም ያን ያህል ወፈር ብሎ በእጄ መቀባት የምችለው አይደለም። በጣም ነው የወደድኩት። በጣም ነው የሚያምረው። እንደዚህ አድርጋችሁ ለሁለት ጊዜ ራሱ በሳምንት አሁን ሰርታችሁ እስከ ሳምንትም መቆየት ይችላል ማለት ነው። ከሳምንት በላይ ግን ለመቀመጥ ትንሽ እንትን ይላል፣ ሊበላሽ ስለሚችል ማቆያ ኬሚካል ስለማንጠቀም ማለት ነው። እንደምታዩት በጣም ምርጥ የሆነ ትሪትመንት ነው። ቆንጆ ጁስ ነው የወጣ ማለት ነው። በጣም ያምራል። ይህንን እንግዲህ በየሳምንቱ መጠቀም ትችላላችሁ ሳታቋርጡ የፀጉር እድገታችሁና በዛት ይህንን ይመስላል እንግዲህ ውዶችዬ። በጣም ምርጥና ኬሚካል የሌለው በጣም ንጹህ ተፈጥሮ ትሪትመንት ነው እንግዲህ የሰራሁላችሁ። በጣም አሪፍ ነው እንዳልኳችሁ፣ ለሁለት ስለሆነ የሰራሁት በጣም ብዙ ነው። ለሁለት ሰው ሲሆን ለአንድ ሰው እንኳን ይህን ሰርታችሁ እስከ ሳምንት ማቆየት ትችላላችሁ። ለሁለት ስለሆነ በዛ ይላል። ምክንያቱም ቀጠን ያለ ስለሆነ ፀጉሩ ብዙ አይወስድም ማለት ነው እና ለሁለት ይሄ በቂ ነው። ይሄ በጣም አሪፍ ነው። ከፈለጋችሁ እዚህ ላይ ሙዝ፣ የተለያየ ነገር ሩዝ ራሱ ሰርታችሁ በሩዝ ራሱ መስራት ትችላላችሁ። ሩዝ ቀቅላችሁ ማለት ነው እና በጣም አሪፍ ነው። በጣም የወደድኩት ትሪትመንት ነው። እየተቀባው ደግሞ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እዚህ ጋር እንግዲህ ፀጉሬ እንደምታዩት እንደተሰራ ነው። ሰርቼው እንደፈታሁት ነው። አላበጠርኩትኝም፣ ምንም ነገር አልቀባሁትኝም ማለት ነው። አሁን የሰራሁትኝን ትሪትመንት በደንብ አድርጌ ውስጡ ራሱ ፀጉሬ የኔ ፀጉር ሁሌ እንደምላችሁ ነው፣ ሲሰራ በጣም ነው ዘለላው የሚያምሩት። እንዴት እንደሚያምር ዘለላው ማለት ነው። አንጸባራቂ ነዋ። በጣም ነው የሚያምረው። ግን አስይዤው ቢሆን ኖሮ አመሉ ነበር የሚወጣውና በጣም ነው የሚያያዘው። በቻላችሁት አቅም ፀጉራችሁን ፈታችሁ ለመተው አትሞክሩ። በቻላችሁት አቅም ስሩት ማለት ነው። እንዳያችሁት ቅባት ጨምሬበታለሁ፣ የወይራ ዘይት ማለት ነው። እናንተ ካስተር ወይም ያላችሁን መጨመር ትችላላችሁ። አሁን እዚህ ጋር ቀጠን ያለ ስለሆነ በዚህ በቅባት በመቀባበት ነው የማደርገው ማለት ነው። በእጄ ለመቀባት በጣም ቀጭን ነው ስለማይሆንልኝ ማለት ነው። እንደምታዩት እንግዲህ በዚህ አደርገውኝና መቀባው ነው የሚሆነው። በጣም አሪፍ ነው። ብዙዎቻችሁ ፀጉሬ ይነቃቀላል፣ በተለይ ፀጉራችሁ የሚነቃቀል እንዲሁም ደግሞ በጣም ከስሩ እየተነቃቀለ ካስቸገራችሁ የቫይታሚን ዲ እጥረት ሲኖር ብዙ ጊዜ ፀጉራችን ይነቃቀላል። የቫይታሚን ዲ ያላችሁ የላችሁም፣ እሱን ደግሞ ሐኪም ቤት ሄዳችሁ ቼክ አስደርጉ። በተለይ የቫይታሚን ዲ እጥረት በሚኖር ሰዓት ፀጉራችን በጣም ነው የሚነቃቀለው። የሆነ ሰዓት እኔ ራሱ ነግሬያችኋለሁ፣ በጣም ፀጉሬ እየተነቃቀለ ነበር። አሁን እንኳ ምንም አይነት የሚነቀል የለውም፣ የተወሰነ ትንሽዬ ብቻ ነው የሚወጣው ማለት ነው። ግን ደግሞ ፀጉራችሁን ደግሞ ይሄ እንዳይነቃቀል ከስሩ እንዲጠነክርና በዛው ልክ ደግሞ ፀጉራችሁ እንዲበዛ፣ ፀጉራችሁ ስስ ከሆነ ፀጉራችሁ ብዛት እንዲኖረው እንዲሁም ደግሞ ፈጣን የፀጉር እድገት እንዲኖራችሁ ያደርግላችኋል። በብዙ ዶክተሮች የተመሰከረለት ነው እንግዲህ የሽንኩርት ጁስ ማለት ነው። እኔ ሽንኩርቱን ብቻ ብዙ ጊዜ ስቀባ ሽንኩርቱን ብቻ አልቀባውም ማለት ነው። ምክንያቱም ወፈር ብሎ ፀጉሬ ላይ ብዙ እንዲቆይልኝ ስለምፈልግ እንደምታዩት በብዙ አይነት ነገር ነው ቀላቅዬ የምጠቀመው ማለት ነው። እንግዲህ እኔ ከ6 አይነት ወይ 5 አይነት ባላችሁ ነገር ማለት ነው። እኔ ሁሉም ስላለኝ ያው ከቤቴ ተጠቅም ያለው፣ ግን እናንተ ሁለቱ አይነት ብቻ ሬቱንና እንዲሁም ሽንኩርቱን ብቻ መጠቀም ትችላላችሁ። ሽንኩርቱንና ተልባውንም ብቻ መጠቀም ትችላላችሁ። በጣም በጣም አሪፍ ነው። እኔ በጣም ነው የወደድኩት፣ በጣም ነው የተመቸኝ። ብዙ ጊዜ ደግሞ ፀጉራችሁ ማለት ነው በጣም የሚያዝባችሁ ከሆነ የሆነ ተተቀቡት አልበጠርላችሁ የሚል ከሆነ ማለት ነው እዩት፣ እኔ እንዴት እንደሚቀባው ማለት ነው። ቅባትም ስቀባ ሆነ ስሰራውም ሆነ እንደዚህ ሁለት ቦታ ከከፈልኩኝ በኋላ ደግሞ እዩት፣ በትናንሹ
እየቀባሁኝ ማለት ነው። እንዴት እንደተዳረሰ ሁሉንም አንድ ላይ ቀብቼ ሁሉንም የማበጥረው ከሆነ በጣም ነው ፀጉሬን ይዞ እየሳበ መነቀል የማይፈልገው ነው ራሱ በጣም በኃይል ስለሚጎተት በጣም የሚነቃቀልብኝ ማለት ነው። ስለዚህ ፀጉራችሁ የሚያዝባችሁ የሆነ ስብስብ እያለ እንደኔ የሚያስቸግራችሁ ፀጉር ካላችሁ እንደዚህ በትንሹ እየቀባችሁ ቅባትም ሆነ ትሪትመንት ማንኛውም ነገር ስትቀቡ በደንብ አንደኛ ነገር በደንብ አድርጎ እንዲዳረስ ሲቀጥል ደግሞ በደንብ አድርጎ እንዲፍታታ በዛ ላይ ደግሞ ፀጉራችሁ እንዳይያያዝና እንዳይነቃቀልባችሁ እንዳይሰባበርባችሁ ያደርጋል። ብዙ ጊዜ ፀጉራችን ሙሉ ለሙሉ አንዱንም ሁሉንም አንድ ላይ አድርገን በምናበጥር ሰዓት ሁሉም የመፍታታት እንትን አይኖረውም። በጣም ይያያዛል። በጣም ነው የሚነቃቀልባችሁ ማለት ነው። እኔ ብዙ ጊዜ እንደዚህ ነው ፀጉሬን የምጠቀመው። በጣም የምወደው ትሪትመንት ነው። ብዙ ጊዜ ነው ሽንኩርት የምጠቀመው። ሰሞኑን እንደውም በጣም እየተጠቀምኩ ነው። ከፈለጋችሁ ውድ ቤተሰቦቼ ማለት ነው ቻሌንጅ ጀምርላችኋለሁ ቢያንስ ለ6 ወር የሚቆይ ማለት ነው። ብዙዎቻችሁ ተጠቀምኩት ምንም ለውጥ የለውም ምናምን ለምትሉኝ ቤተሰቦቼ ማለት ነው በፈለጋችሁት መልኩ ቻሌንጅ ለ6 ወር የማያቋርጥ በየሳምንቱ ሰራላችኋለሁ። የምትፈልጉ ከሆነ በኮሜንት አሳውቁኝ። አንድ ሰው ራሱ ቢሆን ለአንድ ሰው ራሱ እሰራለሁ ማለት ነው። ምክንያቱም እኔ የተጠቀምኩትኝን ለእናንተ እንዲጠቅማችሁ ከማለት የተነሳ ነው። ምክንያቱም እኔ ሁሌ ፀጉሬን ከመታጠቤ በፊት የምጠቀመው ነው። ብዙ ጊዜም ደግሞ ቅባት አንዳንዴ ትሪትመንት ምናምን እንትን ካላልኩኝ ቅባት የምጠቀመው ነው የሚሆነው። በተለያየ ጊዜ ፀጉሬን ከመታጠቤ በፊት ታጥቤ የምቀባቸው ቅባቶች የምሰራቸው አሉ። የተለያዩ በጣም ለእኔ የተስማሙኝ ለእናንተም ይስማማል ብዬ አስባለሁኝ። ቻሌንጅ እንዲሰራላችሁ ከፈለጋችሁ በኮሜንት አሳውቁኝ እላለሁ። እንግዲህ ሁሉንም በዚህ መልኩ እየቀባሁ እያፍታታሁ ጨርሻለሁ። እቺ ብቻ ነች እየቀረችኝ። ይህንንም እንግዲህ አበጥሬ በደንብ አድርጋችሁ ደግሞ ቅባት ተቀብታችሁ እንደዚህ ትሪትመንት ተቀብታችሁ ሲጨርሱ በደንብ አድርጎ የደም ዝውውራችሁ እንዲፋጠንላችሁ ማሳጅ ማድረግ አትርሱ። ምክንያቱም ቅባት በምትቀቡ ሰዓት ፀጉራችሁ እንዲያድግና እንዲሁም ደግሞ የስሩ ፀጉሩ እንዲጠነክር በቀላሉ እንዳይነቃቀል እንዲሁም ደግሞ የፀጉር እድገታችሁ እንዲፋጠን የተቀባችሁት ነገር ደግሞ ወደ ውስጥ እንዲገባና ጥቅሙን እንዲታገኙት ይረዳል ማለት ነው። ቢያንስ ከ5 እስከ 10 ደቂቃ በደንብ አድርጋችሁ ማሳጅ ማድረግ አትርሱ። እንደዚህ ደግሞ አሁን ላይ ቅዝቃዜ ስለሆነ ያው በላስቲክ ነው ሽፍን አድርጋችሁ 1 ሰዓት ከዛ በላይ አታቆዩት። ምክንያቱም 1 ሰዓት ሸፍናችሁ እንትን በምትሉት ሰዓት በላስቲኩ እስቲም ነው የሚሆንላችሁ ማለት ነው። የተቀባችሁት ንጥረ ነገር ወደ ውስጥ ፀጉራችሁም እንዲያገኘው እንዲሁም ደግሞ ጭንቅላት ቆዳችሁም እንዲያገኘው ይረዳችኋል ማለት ነው። በዛ ላይም ፎርፎር የሚያስቸግራችሁ ቤተሰቦቼ ይህንን ተጠቀሙ። የሚያሳከካችሁ ከሆነ ለመጀመሪያ ጊዜ ሽንኩርት ስትጠቀሙ ግን ሊያቃጥላችሁ ይችላል ትንሽዬ ማለት ነው። ያን ያህል እንትን አይኖረውም። የሆነ ትንሽ ለመጀመሪያ ጊዜ ከምትጠቀሙት ከሆነ ትንሽ ሊለበልባችሁ ይችላል። ከዛ ውጭ ምንም አይነት ጉዳት የሚያመጣው ጉዳት የለም። አላርጂክ ምናምን ካለባችሁ ደግሞ ጆሮአችሁ አካባቢ መጀመሪያ ሞክራችሁ ነው መቀባት ያለባችሁ ማለት ነው። የተረፈኝን ደግሞ ለቀጣይ ሳምንት በተለያየ በሌላ ነገር አርጌ መቀባት እችላለሁ። ይሄ ግማሹ ተርፎኛል። ለሁለት ነበር የሰራው ለጓደኛዬ ሰጥቻታለሁ። ይሄን ብቻ ነበር ለኔ ያደረኩት ማለት ነው። ያው ብዙ ጄል ስላልሆነ ብዙም ፀጉሬ አልጨረሰውም ማለት ነው። እንግዲህ እንደዚህ አርጋችሁ በደንብ ላስቲክ ላይ አልብሳችሁት እንግዲህ ስራችሁን ሰርታችሁ ሲጨርሱ ከአንድ ሰዓት እስከ 1 ሰዓት ተኩል አቆይታችሁ መታጠብ ትችላላችሁ። ለዛሬ እንግዲህ ይሄን የመሰለ በጣም ምርጥ የሆነ ከቤት የሚሰራ የፀጉር መንከባከቢያ ትሪትመንት ነው ይዤላችሁ የመጣሁት። እዩት እንዴት ፀጉሬ ራሱ አልተነቀለም ማለት ትችላላችሁ ማለት ነው።